እባክሽ ተረጋጊ እና ያለንበት ሁኔታ ትንሽ አስጨናቂ ነው። በጣም ግራ ገብቶኛል። እህቴን ባሏና እናቱ ሆነው እያሰቃዩብኝ ነው። እነዚህን ሰዎች እንግዲህ ስርዓት እንድታስይዝልኝ እፈልጋለሁ። በዋናነት እናቱን ሴትዮዋችን ሰዎችን ሰብረን እንዳይንቀሳቀሱ አድርገን ማስቀመጥ እንችላለን፣ መግደል እንችላለን፣ ደብዛቸውን ማንሳት እንችላለን። ስለዚህ ወይ አንተ ምረጥ ወይ አንቺ ምረጥ። ሰላም ቤተሰቦች እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ፣ እኛም ደህና ነን። እንግዲህ ወደ እናንተ የመጣሁበት ጉዳይ አሁን ሰሞኑን እየተፈጠሩ ያሉ ነገሮች በጣም ግራ እያጋቡኝ ነው። አሁን ትላንትና የተፈጠረውን ነገር አይታችኋል። ከዚህ በፊትም ትንሱን በተመለከተ ባለቤቷን በተመለከተና የአላዛር እናት በተመለከተ አላስፈላጊ ነገሮች ውስጥ ገብተን ነበረ። ይሄ የሆነው እንግዲህ እኛ ሰላም ፍለጋ በምንሄድበት አቅጣጫ እነሱ ግን ሰላምን ስላይሆን ሲፈልጉ የነበረው እኛ ሰላምን ፍለጋ በምንንቀሳቀስበት ሰዓት እነሱ ግን ወዳልተፈለገ ነገር እየገቡ ነበረ። እንግዲህ እሱን ለማስተካከል የሄድኩባቸው እርምጃዎች ነበሩና በአንጻራዊነት እንዳያችሁት ሰላም ሰፍኖ ነበረ። የወሰድኳቸው እርምጃዎችን እናንተም እንደምታስታውሱት በቃ ከዚህ ቤት ትንሱዬን ወደ ቤቴ መውሰድ ነበረና ቤት ከወሰድኳት በኋላም አንዳንድ ነገሮችን ለመፍጠር ሙከራ አደረጉ። ግን ያም አልሳካ ሲልና አልታረም ሲሉ የመጨረሻ እርምጃዬን ወስጃለሁኝ። ከቤቱ አስወጥተን ወደ እንዲታሰሩና እንዲታረሙ ነበር ያደረግነው። እንግዲህ አላዛርን ባያችሁት መንገድ ተጸጽቶ በጣም እያለቀሰ በጣም ብዙ ነገሮችን አድርጎ ላስፈታው ችያለሁኝ። ካስፈታሁት በኋላም ግን በእህቴ መልካም ፍቃድና ትንሱ ካልፈቀደች አይሆንም በሚል ነው የተለያየ ነውና እንግዲህ እሱ ከሄደ በኋላ ደግሞ የእናቱ ሁኔታ እጅግ በጣም ነው ግራ ያጋባኝ። እናቱ እንዴት ልትፈታ እንደቻለች ምንም መረጃ የለኝም። በጣም ገርሞኛል። አላዛር በየትኛው ርቀት ተራምዶ እስከ የትኛው ድረስ ሄዶ ሊያስፈታት እንደቻለ በጣም ነው የሚገርመው። እሱንም በተመለከተ አጣራለሁ፣ እየሄድኩ ነው፣ አንዳንድ ሰዎችን እያናገርኩ ነውና ገንዘብ ከፍሎ ሊያስፈታት እንደቻለ ነው የደረሰኝ መረጃ የሚያሳየው። ያም ቢሆን ግን አሁን በአጭር ጊዜ ወደ ነበረ ቦታ ትመለሳለች። ልክ አስገባታለሁ፣ ምንም ችግር የለም። ምንድነው ትላንትና ደግሞ እንዳያችሁት ጭራሽ ትንሱዬ ተረጋግታ ትኖራለች ባልኩት ሰዓት ደስታዋን በምናከብርበት ሰዓት ነው እዚህ በር ድረስ ልትመጣ የቻለችው። በጣም ነው የገረመኝ። ምን ቀረኝ ብላ ነው ልትመጣ የምትችለው? እናም እንዳያችሁት የተለያየ ጉዳት ነው ያደረሰችው። ትንሱ በጣም አሟታል። በጣም ነው የተጎዳችው እና ኢቭን ጉዳት ደርሶባታል። ለዚች ለምታደርገው ለእያንዳንዱ ነገር ዋጋ ትከፍላለች። እሱንም እስከ ጥግ ድረስ ማደርገውን ነገር አሳያችኋለሁ። እኔ በጣም ትዕግስተኛ ነኝ። በተለይ ደግሞ ትንሱዬ ብዙ ጊዜ ነው የምትናገረውና በጣም አይሆኑ ነገር እንዳታደርጋቸው ሆን ብለው ነው አንተን ወደዚህ አይነት ነገር ውስጥ እየገፋፉ ያሉ ትለኛለችና ግን ከአቅም በላይ ሲሆን ምንም ማድረግ አይቻልም። ምክንያቱም ቤተሰብ አለን፣ እናመዛዝናለን፣ ሰላም ነው የምንፈልገው ባልን ሰዓት እነሱ ግን የሚያደርጉት እንቅስቃሴ በጣም ነው የሚገርመው። እንግዲህ አይታችኋል ትንሱ ያለችበትን ደረጃና እንደዚህ አይነት እርጉዝ በዚህ አይነት መንገድ ለማንገላታት ለመጨቃጨቅ እዚህ ቤት ድረስ እንዴት እንደገባች በጣም ገርሞኛል። ማለት ጥበቃዎቹ እንዴት ሊያሳልፏት እንደቻሉ እንግዲህ ተከታትላን ነው የገባችው። እኛ ገና ገብተን ቁጭ ከማለታችን ነው ያ ማለት ትከታተለን ነበር ማለት ነው። ይሄ የሚያሳየው ከጀርባችን
በጣም ብዙ ርቀት ለመሄድ ሙከራ እያደረጉ እንዳለ ነው የሚያሳየው። እሱን ደግሞ እኔ አሁን ከዚህ በኋላ ልታገሳቸው አልችልም። እናትንም ሆነ ልጅን አይደለም እዚህ ቦታ ለእያንዳንዷ ነገር ዋጋ አስከፍላቸዋለሁ። እኔ ጋር እንደው ከራከር መጨቃጨቅ ከኔ ጋር መጣላት ራሱ አይኖርባቸውም። የራሴ ሰዎች አሉኝ አሳያቸዋለሁ። እነሱን አዛለሁ። ከዚህ በኋላ ለጥበቃዎቹ ተናግሬያለሁ። ራሴ ያሰማራሁት ሰው አለኝ። እነዛ ሰዎች እየተከታተሉ አይደለም ትንሱ አጠገብ እና እዚህ ቤት ለመድረስ ምንም እንቅስቃሴ ውስጥ እንዳይገቡ አደርጋለሁ። እሱንም አሳያቸዋለሁ። በተለይ ልጇ አንድ ወገኑን የተጸጸተ የተማረ ይቅርታ የጠየቀ ይመስላል። መልሶ ደግሞ በእጃዙር ደግሞ እያደረገው ያለው እንቅስቃሴ ትንሱን ሰላም እየነሳ ነው። ስለዚህ አላዛርንም ሆነ እናቱን እዚህ ግቢ እንዳይደርሱ ማደርግበትን መንገድ እኔ እወጣለሁ። አይ ቲንክ እስካሁን መድረሱ አይቀርም። ሲመጣ ትዕዛዜን አሳልፋለሁ። ከዚህ በኋላ እዚህ ቤት ውስጥ እንዳይደርሱ ወደዚህ እንዳይመለከቱ ነው የምናደርጋቸው። እኛ በሰላም ብዙ ጊዜ ተንቀሳቀስን፣ ግን እነሱ በተገላቢጦሽ ሁልጊዜ ጭቅጭቅ፣ ሁልጊዜ ንትርክ። እዚህ ቤት ምን ልትሰራ እንደመጣች ራሱ ግራ ነው የሚገባኝ። ምን ጉዳይ አላት? ልጇ እንደሆነ ከዚህ ቤት ወጥቷል። ምን ቀረኝ ብላ ነው የመጣችው? ይሄ ማለት ጭቅጭቅ ፈልጋ ነው የመጣችው። ለሚጨቃጨቅ ሰው ደግሞ መፍትሄውን ያውቀዋል። በቃ እንዳይጨቃጨቁ የሚያደርግ ልሳኗን ዝግት እናደርጋለን። በቃ ከዚህ በላይ እናት ናት ብለን ታገስናት እኮ። ብዙ ጊዜ እኮ ታገለችኝ። እኔ እናት ናት ሴት ናት ብዬ ኃይል ጉልበት አልጠቀምም ብዬ ነበር፣ ግን በቃ አስገድዳኛለች። ከዚህ በኋላ ለሚደርስባት ነገር እኔ ኃላፊነቱን አልወስድም። በቃ ከኔ ጉዳይ አወርዳለሁ። እሷን በምን መንገድ ስርዓት እንደማስይዛት እና ልኳን እንደማስገባት አሳያቸዋለሁ። እኔ እየዛትኩ አይደለም፣ ግን የሚበጀውን ለሰላም የሚበጀውን እና ለእህቴ ደግሞ አሁን ካለችበት አኳያ ለሷ ሰላም የሚበጀውን ነገር አደርጋለሁ። ጥበቃ በትክክል ነው ማሰማራው። ከጥበቃም በላይ ሰው አሰማራለሁ። በቃ በትንሱ ዙሪያ ላይ የሚፈጠሩና የሚያንዣብቡ ነገሮች ካሁን በኋላ መኖር የለባቸውም። በቃ ከዚህ በላይ አልታገስም። እሱም እናቱን ለማስፈታት ሰዎችን በገንዘብ ገዝቶ እኔን ያልሆነ ነገር ውስጥ ለማስገባትና ስህተት እንደሰራሁ ለማስመሰል የሄደበት ርቀት አለ። እሱ የትም ድረስ እንደማይራመድ አውቃለሁ። እሱ የትም ድረስ አይራመድም። በእጄ ናቸው ሰዎች እና ደግሞ እውነትንም ይዘናል እኛ። ምንም ጥያቄ የለውም። በቃ የቤቷን ሰላም ያናጋ ሰው በቃ ከቤት ወጥቶ ሲጸጸት ብቻ የእውነት ከሆነ በኋላ ነው። በተለይ ደግሞ እናቱ እዚህ ቤት መድረስ የለባትም። በቃት። እስካሁን ድረስ ፈንጭታለች። እስካሁን ድረስ ቤቱን በማናለብኝነት ተጠቅመዋለች። ካሁን በኋላ ግን የትንሱና የትንሱ ብቻ ነው ሆኖ የሚቀጥለው። እሱን ደግሞ እስከ ላይኛው ድረስ ሂጄ አሳያታለሁ። እናቱንም ቢሆን ከዚህ በኋላ በየጊዜው እየመጣች እዚህ በር ማንኳኳት፣ ክፈቱ፣ ይሄን ነገር አምጡ የምትልበት ምንም አይነት ግራውንድ የላትም። በቃት። አይ ቲንክ መድረሱ አይቀርም። ሲመጣ እንቀጥላለን። ከዚህ በኋላ እኔ እነዚህን ሰዎች መታገስ አልችልም። በቃ እንግዲህ ቤተሰቦች ትንሱ እንግዲህ ትንሽ ያለችበት ሁኔታ አመም ስላረጋት ነው። ይገባኛል። ትናፍቃለች እናንተን ዕለት ዕለት ማየት፣ ከእናንተ ጋር መገናኘት ትፈልጋለች። በቃ ይዣት ልምጣና ሰላም ትበላችሁ ታገኛችሁና ቢያንስ ያለችበትን ሁኔታ ከሷም አንደበት ብትሰሙት ጥሩ ነው።
ሰላም ባያቸው ሱሌ እንዴት ነህ? መጀመሪያ ሱሌ ፊት ለፊት ይችላል። ትንሽ ያለሁበት ደስ አይልምና ያው ቪዲዮ እኔ እሰራለሁ ብዬ አላሰብኩም። ከተኛሁበት ነው የተቀሰቀስኩት። ትንሽ አሞኛል። አይዞሽ እንግዲህ ጸሎት አድርጉልኝ። ብቻ ያው ከባድ ጊዜ ነው እያሳለፍኩ ያለሁት። አይዞሽ እንግዲህ ከሰሞኑን የተደራረበብሽ ያለውን ነገር እንግዲህ እኔ ከዚህ በኋላ አልታገስም። አንድ ያሰብኩት ነገር አለ። እሱን እንግዲህ ጓደኛዬ ነው ይምጣና ነጋገር ይሆናል። አንቺ ወንድሜ በቃ እኔ ከአቅሜ በላይ ሆኗል ሁሉም ነገር። አላፍትናውን ለአንተ ነው የምሰጥህ ማለት በቃ ያለኸኝ አንተ ነህና ከእግዚአብሔር በታች አንተ ነህ አጠገብ ያለው አንተ ነህ ህይወቴን ልታስተካክል ልጠብቀኝ የምትችለውና አሁን ላይ እኔ እንጃ በቃ እኔ ላይ ነው በቃ ሰው ማለት እሷ የተነሳችው። እኔ ከልጇ ጋር ምንም አይነት ነገር የለኝም። ከእንግዲህ ምንም አይነት ነገር አልፈልግም። ግን ደግሞ በቃ እኔ የምሬ ነው ከአቅሜ በላይ ሆኗል። እኔ እንደዚህ ተፈትኛ በጣም ይደከመኝ። አይዞሽ እንዳታለቅሽ። እሺ መጣ ሰላም እንዴት አለ? ማነው? ሰላም ግባ። እሺ ግባ ቁጭ በል ና ና እዛ ድረስ ታወቃ እህቴ ነች። እንዴት ነህ? አንደለ እንዴት ነህ? ሰላም ነው? ሰላም ነው እግዚአብሔር ይመስገን አለን። እህቴዋ ተረጋግሽ፣ አታልቅሽ እባክሽ። ምንድነው መሰለህ የጠራው ያው በስልክ እንዳወራ ነው። አንዳንድ ሰዎች እያስቸገሩ ነው። እነዛን ሰዎች ልክ እንድታስገባልን እንፈልጋለን። በቃ ካሁን በኋላ እኔ በተለያየ መንገድ እርምጃ ወስጃለሁ እንዲስተካከሉ ማረሚያ ጣቢያ ድረስ ወስጃቸዋለሁ። ግን በዚህም በዛም ብለው እየወጡ እህቴ ላይ እርግዝና ላይ ነው ያለችው፣ ተጨንቃለች። ግን ደግሞ እየመጡ እየጨቀጨቋት ነው። እነሱን እንግዲህ እዚህ አካባቢ ድርሽ እባክሽ ተረጋጊ። እና እንዳልኩ ያለንበት ሁኔታ ትንሽ አስጨናቂ ነው። በጣም ግራ ገብቶኛል። እህቴን ባሏና እናቱ ሆነው እያሰቃዩብኝ ነው። እነዚህን ሰዎች እንግዲህ ስርዓት እንድታስይዝልኝ እፈልጋለሁ። በዋናነት እናቱን ሴትዮዋችን እሺ ምንም ችግር የለውም። ኖርማሊ እኔ እንደዚህ አይነት ስራ መስራት ትችይ ነበረ። ግን ያው አንተ ጓደኛዬ ስለሆንክ ምንም ነገር አደርጋለሁ። በዛ ላይ እሷ ሴት ነው። እኔ ሴት ላይ እንደዚህ ሴት ሆኖ እንደዚህ የሚያደርግ ሴት ካለ ምንም አይነት ዋጋ ለመክፈል ዝግጁ ነኝ። አመሰግናለሁ። እንግዲህ ያው ያሳለፍናቸው ብዙ ነገሮች አሉ። እኔ በዋናነት እናቱን በተመለከተ ትንሱ አካባቢ ላይ እንድትደርስ አልፈልግም። እንቅስቃሴዋን እየተከታተልክ ብቻ እዚህ ቦታ ናት እንድትለኝ እፈልጋለሁ። አንድ እርምጃ እንድትወስድ ግን አልፈልግም። ከዛ እኔ እርምጃ ውሰድ ስል ያንን ትወስዳለህ። ምክንያቱም ከሰሞኑ እየመጣች እዚህ እንግዲህ ነገሮችን አጽድቻለሁ ባልኩበት ሰዓት ላይ ነው እዚህ ድረስ መጣ እሷ ላይ ጉዳት ያደረሰችው። አሁን ያለችበት ውጥረት ላይ እንዳለ ሆኖ እሷ እዚህ እየመጣች እየጨቀጨቃት እና እባክህ ስርዓት አስይዝ። በቃ እዚህ ቦታ እንዲደርሱ አልፈልግም። ምንም መንከባከብና መታገስም አያስፈልግም። መውሰድ ያለብህን እርምጃ እስከፈለከው ድረስ መውሰድ ትችላለህ። ይሄንን ስልጣን እሰጥሃለሁ። እሺ ችግር የለውም። እኔ እሷ እንደዚህ እንድትሆን አልፈለግም። እኔ ለአንቺም ስል ለወንድምሽም ስል ማድረግ ያለብኝን በሙሉ አደርጋለሁ። እንዳትደርስባት ያልከኝን
ችግር የለውም። በምንም ሰርከምስታንስ እልክልሃለሁኝ። ሌላ መረጃም ካለኝ በቃ ስርዓት አስይዝልን። ከዚህ በላይ ምንም እስካሁን ወደ አንተም ያላመለከትኩት በእኔ እና በዙሪያ ባሉ ሰዎች እስከ ማረሚያ ቤት እንዳልኩት ድረስ ወስጃቸዋለሁ። በጣም በቃ ተገርፈዋል። የጸባይ ማረሚያ ወስደዋል ተብለው ከወጡ በኋላ ነው አላስፈላጊ እንቅስቃሴ ውስጥ የገቡት። እቴዋ እባክሽን ተረጋጊ። ይገባኛል። እኔ አስተካክለዋለሁ። በዙሪያሽ ማንም እንዲደርስ አላደርግም። እሱ ወንድሜም ስለሆነ ጓደኛዬም ስለሆነ ለእሱም ስለ አንቺም ስል ማድረግ ያለብኝም በሙሉ ነገር አደርጋለሁ። ምንም ችግር የለውም። ተረጋግሽ። ከዚህ በኋላ በቃ ይኸው አሳልፌ ሰጥቻለሁ። በቃ ማንም እዚህ ቤት አይደርስብሽም። እኔ አልፈልግም። በቃ እኔ ማድረግ ያለብኝ ሁሉ አድርጌያለሁ። ከዚህ በላይ በቃ አልቻልኩም እና እኔ በቃ እዚህ በቃ ዙሪያዬም እንዲመጡ አልፈልግም። በቃ ሁሌ ያለሁበት እየተከተሉ እኔ ሰላሜ እነሱኝ። በቃ ቤት ምቀይርም ያው ነው እዛ ነው። አሁን ደግሞ እኔ ቤት ምቀይርበት ታይም አይደለም። አሁን ላይ በቃ ራሴን ሬዲ አድርጌ ልጄን የምቀበልበት ታይም ነው እንጂ ስለ እንደዚህ አይነት ነገር የምቀበልበት ጊዜ አይደለም እና እኔ ከአቅሜ በላይ ነው የሆኑ ማንም የላትም ብሎ አይዞሽና ከዚህ በኋላ ይኸውልሽ፣ ይሄው አሁን እሱን አሰማርቻለሁ። እታች ለጥበቃ በስርዓት አስረድቻለሁ፣ ፎቶ ሰጥቻለሁ። ዋናውን በር እንቀይረዋለን። ምንም እንዳታስቢ። አሁን ሆኖ ነው ማስቀይረው። እኔ ከእንግዲህ ሰው ሲያንኳኳ እንኳን ቢያንስ በዛ ይሄኛውን ከፍቼ ያኛውን ከተዘጋ ምንም ችግር የለውም። ደግሞ በቃ ማንም ሰው አይፈልግም። በቃ አልፈልግም ሰው። አይዞሽ እነሱ እዚህ የመጡ መጨቃጨቃቸውንና አንቺን ሰላም መንሳት ከዚህ በኋላ አይኖርም። በቃ እንድታለቅሽ አልፈልግም። ሌላው እሷን በተመለከተ ምሰጥህ ነገር ምንድነው? ትቀያየራለች። አሁን ልክ አንተ ክትትል እንኳን እያረክባት እና ሰዎች ሲመረምሯት ውስጥ ላይ በጣም በቃ ጨዋ በጣም የተጎዳች እናት መስላ ነው የምትቀርበው። ግን ተመልሳ ደግሞ ጉዳት ለማድረስ የምትፈልግ ናት። ልጇንም በተመለከተ እንደዚሁ ልክ ሲያዝ በጣም ጸባይኛ ቅልስልስ ይመስላል። ነገሮችን በጣም በቃ የሆነ አለስልሶና ጸባይኛ መስሎ ይታያል። ግን እንዳትሸወድላቸው፣ እናቱንም እሱንም እንዳትሸወድላቸው። ችግር የለም። ያው መውሰድ ያለብኝን ነገር በሙሉ ወስዳለሁ። ኢንፎርሜሽን ከአንተ ወስዳለሁ። ቀድሜ ያላቸውን ጸባይ የምናገርልኝ ቀድሜ እንድጠነቀቅ ያደርገኛል። በጣም ካስፈለገ ለሷ በር ላይ ሰዎች መቆም ካለባቸው በር ላይ ሰዎች እንዲቆሙ እፈልጋለሁ። ታችኛውም እዚህኛውም እፈልጋለሁ። እዚህኛውም እዛኛውም ይቆማሉ። የሚቆሙ ሰዎች ለእኔ ሪፖርት ያደርጋሉ። ሰዎችን እግር በእግር እየተከታተልኩኝ እኔ ሪፖርት ላንተ አደርጋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው። እኛም ያታለ በጣም ምን ትፈልጋለች? ምን እንዳልኩት ያ ማለት ምንድነው? ሰዎችን ሰብረን እንዳይንቀሳቀሱ አድርገን ማስቀመጥ እንችላለን፣ መግደል እንችላለን፣ ደብዛቸውን ማንሳት እንችላለን። ስለዚህ ወይ አንተ ምረጥ ወይ አንቺ ምረጥ። እኔ እዚህ ብቻ ይድረሱብኝ፣ እኔ ራሳቸው ህይወት ይኖሩ፣ ግን እኔ እዚህ እንዲደርሱብኝ አልፈልግም። በቃ እኔ ራሴን ህይወት መምራት ነው ፈልገው። ከነሱ ጋር የማይሆን ነገር ውስጥ መግባት፣ በቃል ውስጥ መግባት አልፈልግም። ብቻ እኔ ጋር ይድረሱ ነው። አይ ለምን መኮርኮም አለባቸው? ተኮርኩሞ ምን ተመቱ፣ እስር ቤት ገቡ፣ ምን ሆነ? የባሰ እኛን የሆነ ነገር ለማድረግ ለመወንጀል ነው የሚወጡት። ስለዚህ አይድረሱብን። በቃ እኔ እንዲደርሱብኝ ብቻ አልፈልግም። በነገርሽ ላይ ትንሱ እኛ እንዳደረግነው አሁን እውነት ለመናገር ማንም አያውቅም። እኛ እንደላክነህም ያው ሁሌም እንደምናደርገው ምንድነው የምታደርገው? እኔ አይቀጡ ቅጣት ቅጣለኝ ማለት በቃ ደብዛቸው እንዲጠፋ እንዳይሞቱ እንዳይድኑ እንድታደርግልኝ እፈልጋለሁ። በቃ ስብርብር ቢሉ ነው የሚሻለው። ማለት አቅም እንደሌላቸው ማወቅ አለባቸው። እስካሁን ድረስ የታገስናቸው ይበቃል። አሁን ትንሱ እንዲያደረገች አማን እንዲያደረገ እሱን አይደለም ማሰብ ያለባቸው። በቃ መቀጣት አለባቸው። የህጉ ፕሮሰስማ ለነሱ እኮ እየሾለከ ይኸው በሙስና እኮ ተፈታች። እኔ እሱም በስርዓት ዋስ ሆኜ በስርዓት ታርሟል ብዬ ካስፈታሁት በኋላ ነው እናቱን በገንዘብ ካስፈታ በኋላ ነው እንደዚህ አይነት ጉዳት ያደረሰው። ለአንቺ እንባማ መክፈል አለባቸው። በተለይ ደግሞ እናቱ
በስርዓት ድቅቅ ብላ መገረፍና መቀጣት አለባት። ከዛ ደግሞ ወደዚህ አካባቢ ድርሽ እንዳይሉ ይገባቸዋል። መቼም አይዞህ አንተም በእኛ ተማመን የምትፈልገውን ነገር በሙሉ ያው ታውቃለህ። የኔን ስራ በደንብ ምንም ጥያቄ የለውም። በደንብ በጥራት በደንብ እንትን ማን ምን እንዳደረገ ሳይታወቅ ልብሳቸውን እንዲጠፋ እናደርጋለን። እንደዛ ተረጋጊ። እሺ አመሰግናለሁ። ከዛሬ ሰዓት ጀምሮ በቃ ታሳይ እንዳልኩ ነው። እሷን በጣም ብዙ ነገሮች እያደረባት ነው። አሁን ከእሷ ፊት ልልህ ያልቻልኩት ምንድን ነው ጽንሱን በተመለከተ ሰዎቹ ጉዳት ሊያደርሱ እንቅስቃሴ ጀምሯል፣ በተለይ እናቱ። ስለዚህ አሁን እሷ ፊት ያልነገርኩት እሷ እንድትጨነቅ ስለማልፈልግ ነው። በተለይ እናቱ አይደለም ደብዛዋ በህይወት እንድትኖር አልፈልግም። መቀጣት መቻል አለባት። እሷ ህፃኗን ልጅ ጉዳት ለማድረስ እየተንቀሳቀሰች ነው። እባክህ እሷ ሳትሰማ ጸጥ ብታደርግልኝ እንገናኛለን። እሺ